ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ። ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱ በውሃ ፈሳሾች ዳር እንደተተከለች፣ ፍሬዋንም በየጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራው ሁሉ ይከናወንለታል። ክፉዎች ግን እንዲህ አይደሉም፣ ነገር ግን ነፋስ ጠራርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች። ቅዱሳን የእግዚአብሔር ቤተሰቦች ወንድሞችና እህቶች፣ በመላው ዓለም የምትገኙ የተወደዳችሁ የተመረጣችሁ፣ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌላችሁ እንድትሆኑ በክርስቶስ ገና ዓለም ሳይፈጠር የተመረጣችሁ የተወደዳችሁ ውድ የእግዚአብሔር ቤተሰቦች የእግዚአብሔር ጸጋና ሰላም ይብዛላችሁ። እግዚአብሔር አምላካችን ሁል ጊዜ መልካም ነው። እግዚአብሔር አምላካችን መልካምነቱ ለኛ የጀመረው ሳንፈጠር ዓለም ሳይፈጠርም በፊት ነው። ስለዚህ እግዚአብሔር አምላካችን በምድር ላይ ብዙ ነገሮችን ፈጥሯል። ብዙ ነገሮችን ሲፈጥር ግን የሰው ልጆችን የፈጠረው እግዚአብሔር አምላክ እጅግ ታላቅና አስደናቂ አስገራሚ በሆነ መልኩ ነው። የሰው ልጆችን እግዚአብሔር በራሱ መልክና አምሳል ዓለም ሳይፈጠር በመጀመሪያ የሰው ልጆችን እግዚአብሔር አሰበ። እግዚአብሔር ደግሞ ዘመኑ ሲደርስ የሰው ልጆችን የምድር ሁሉ ገዢ አድርጎ የሰው ልጅን እግዚአብሔር ፈጠረ። እግዚአብሔር አምላካችን እጅግ ታላቅ አምላክ፣ የተወደደ አምላክ የሰው ልጆችንም እንደዚያው ታላቅ አድርጎ በመልኩ በምሳሌው ፈጠረ። አምላካችን እግዚአብሔር ምስጉን ነው። በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደተተከለች፣ ፍሬዋንም በየጊዜዋ እንደምትሰጥ፣ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራውም ሁሉ ይከናወንለታል ይላል። አምላካችን እግዚአብሔር የተባረከ ይሁን። እግዚአብሔር አምላካችን ለሰው ልጆች ሁል ጊዜ ሐሳቡ መልካም ነው። የእግዚአብሔር ሐሳብ የሰው ልጆች ሁሉ የእርሱን የጽድቅ መንገድ እንዲከተሉ፣ እርሱን እንዲመስሉ፣ በመልኩና በአምሳሉ እንደፈጠራቸው ሁሉ የሰው ልጆች ሁል ጊዜም በጽድቅ በቅድስና እንዲመላለሱ፣ የክፉን የዲያብሎስን የሐሰተኛውንና የነፍሰ ገዳዩን የዲያብሎስን መንገድ እንዳይከተሉ እግዚአብሔር የሰው ልጆችን ለመልካምነት ለቅንነት በራሱ መልክና ምሳሌ ፈጥሯቸዋል። ስለዚህም ሁል ጊዜ መልካምን የሚያደርጉ ሁሉ መልካም እንደሚሆንላቸው፣ ክፉን የሚሰሩ ሁሉ ክፉ እንደሚሆንባቸው ከዘፍጥረት እስከ ራእይ ባለው በመጽሐፍ ቅዱስ ክፍል ሁሉ የሰው ልጆችን እግዚአብሔር ያስተምራል። እግዚአብሔር አስተማሪ ነው። ሁል ጊዜ የሰው ልጆችን ከማስተማር ወደ ኋላ አይልም። በነቢያት በሁሉም በነገስታት በአዋቂዎች በጠቢባን ሁሉ እየተጠቀመ እግዚአብሔር የሰው ልጆችን ሁሉ ያስተምራል። ያም ደግሞ እግዚአብሔር መልካም እንደሆነ ሰዎችንም ለመልካም እንደፈጠራቸው ሰዎች ሁሉ ያንን መልካም መንገድ እንዲከተሉና መልካም ነገሮችን በማድረግ እንዲጸኑ እግዚአብሔር ሁል ጊዜ ሳይታክት የሰው ልጆችን ያስተምራል። እግዚአብሔር አምላክ ሁል ጊዜ መልካም ነው። ለዛም ነው መልካም እንዲሆንልን ሁል ጊዜ የሚያስተምረን። የሰው ልጆች በክፋት እንዲገቡና የክፉ የዲያብሎስ ዕጣ ፈንታ እንዲገጥማቸው ወደ ሲኦልም እንዲወረወሩ እግዚአብሔር አምላክ አይፈልግም። እግዚአብሔር አምላክ የሚፈልገው የሰው ልጅ ሁሉ በምድር ያለ ሁሉ የእግዚአብሔርን መልካም መንገድ በመከተል ትእዛዙና ፈቃዳቶቹን ሁሉ በማክበር ሰዎች ሁሉ ወደ ዘላለም ሕይወት እንዲወርሱና የዘላለም ሕይወት እንዲያገኙ የእግዚአብሔር በጎ ፈቃድ ነው። እግዚአብሔር ዲያብሎስን እንኳን በመጀመሪያ ሲፈጥረው በታላቅ ክብር፣ በታላቅ ግርማ ሞገስ፣ በታላቅ ውበት የውበት መደምደሚያ አድርጎ በሰማይ ላይ ፈጥሮት ነበር። በመላእክትም ሁሉ ላይ አለቃ እንዲሆን እግዚአብሔር አድርጎት ነበረ። ነገር ግን ዲያብሎስ በመልኩና በተሰጠው ጥበብና እውቀት ተመክቶ ራሱን ከፍ ሊያደርግ በፈለገ ጊዜና ልቡ በትዕቢት በተሞላ ጊዜ እግዚአብሔር ተቆጣ። እግዚአብሔርም ዲያብሎስን ከታላቅ ክብሩ ወደ ታላቅ ውርደት ጣለው። ስለዚህ ዲያብሎስ የክፋቱን ዋጋ ስላገኘ፣ ስለዚህ እግዚአብሔር ለመልካም የፈጠራቸውን የሰው ልጆችን ሁሉ በማሰናከል የክፉን መንገድ የእሱን መንገድ በመከተል ወደ ሲኦል እንዲወረወሩ ቀንና ሌሊት ይተጋል። እግዚአብሔርም ያንን እውነት
በመጽሐፍ ቅዱስ እንደምናየው በነቢያትና በተለያዩ መንገዶች የሰው ልጆችን እግዚአብሔር በማስተማር ሁል ጊዜ እየተጋ የሰው ልጆችን ወደ እውነትና ወደ ዘላለም መንገድ እንዲመለሱ እግዚአብሔር አምላካችን ይጥራል። እግዚአብሔርን የሚከተሉና እግዚአብሔርን የሚፈልጉ እነርሱ ይሳካላቸዋል። የእግዚአብሔርን ሕግ በቀንና በሌሊት የሚያስቡ እነርሱ በውኃ ፈሳሾች ዳር እንደተተከለው ፍሬውን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ እንደሚሆን የእግዚአብሔር ቃል ያስተምረናል። ስለዚህ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ጦር ዕቃ ልበሱ ተብሎ እንደተጻፈ ዕለት ዕለት በምንሄድበት መንገድ ሁሉ ዲያብሎስ ከመሸንገል ወደ ኋላ እንደማይል ሁሉ እግዚአብሔር አምላካችንም ሁሌ በቃሉ በመንፈሱ በእውቀቱ በተሰጠን ማስተዋልና ጥበብ እንደሚያስተምረን እግዚአብሔር አምላካችን እንደሚረዳን በማመን ሁል ጊዜ የመልካምነትን መንገድ፣ የቅንነትን መንገድ፣ የምስጋናዎችን መንገድ ቃሉን የሚወዱ ቃሉን በቀንና በሌሊት በማሰላሰል እንደዚያ እንደ ቅዱሳኑ እንደ ነቢያቱ እግዚአብሔር እንደወደዳቸው እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንደ ነቢያቱ ሁሉ እግዚአብሔርን በመከተል የጥበብን መንገድ በመከተል ፍሬው በየጊዜው እንደማይረግፍ በወንዝ ዳር እንደተተከለችው ዛፍ ሕይወታችን እንዲለመልም የእግዚአብሔር በጎ ፈቃድ ነው። ስለዚህ የሰው ልጅ ሕይወት በረሃ የሚሆነው፣ የሰው ልጅ ሕይወት ምድረ በዳ የሚሆነው፣ የሰው ልጅ ሕይወት ፍሬ አልባ የሚሆነው፣ የሰው ልጅ ሕይወት የደረቀ የሚሆነው፣ የሰው ልጅ ሕይወት ገለባ የሚሆነው በክፋት መንገድ ሲሄድ ነው። በዲያብሎስ መንገድ ሲሄድ ነው። የዲያብሎስ ሐሳብ ሁል ጊዜ ክፉ ነው። የሰው ልጆችን ወደ ክፉ ጎዳና፣ ወደ ጠማማ ጎዳና፣ ወደ ጨለማ መንገድ የሚመራ ነው። ያንን መንገድ የሚከተሉ ሁሉ ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠራርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኃጢአተኞችም በጻድቃን መንገድ አይቆምም ይላል። እግዚአብሔር ግን የጻድቃንን መንገድ ያውቃል፣ የክፉዎች መንገድ ግን ትጠፋለች። የጻድቃን መታሰቢያ ለዘላለም ነው ይላል የእግዚአብሔር ቃል ሲናገር። ጻድቃን ሁል ጊዜ ይታሰባሉ። በመጽሐፍ ቅዱስ ላይ የምናያቸው ጻድቃኖች ሁሉ በመልካም መንገዳቸው በእግዚአብሔር መንገድ ይሄዱ ሁሉ መልካም እንደሆነላቸው እስከ ዛሬም ደግሞ ለሰው ልጆች ሁሉ የሕይወት መሪ ሆኖ እንደሚያገለግሉ ከመጽሐፍ ቅዱስ መረዳት እንችላለን። ነገር ግን ክፉዎች ነፋስ ጠራርጎ እንደሚወስደው ትቢያ ናቸው። ነገር ግን ክፉዎች መታሰቢያ የላቸውም። መታሰቢያቸው ድቅድቅ ጨለማና ሲኦል ነው። ስለዚህ የአምላካችን የእግዚአብሔር መንገድ ምስጉን ነው፣ የተመሰገነ ነው። ፍጻሜውም ያማረ ነው፣ መንገዱም የተዋበ ነው። እግዚአብሔር ብርሃን ነው፣ የሚመላለስበትም ሁሉ ብርሃን ይሆንለታል። ወዴት እንደሚሄድ ያውቃል፣ ፍጻሜውና ድምዳሜውን ያውቃል። ስለዚህ የእግዚአብሔርን መንገድ በመከተል የተመሰገነ ሕይወት፣ የተባረከ ሕይወት፣ ፍሬያማ ሕይወት እንድንኖር እግዚአብሔር ይርዳን። የአምላካችን የእግዚአብሔር ስም ለዘላለም የተባረከ የተቀደሰ ይሁን። ተባረኩ።